ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ ክቡር አቶ ጃንጥራር አባይ የአዲስ አበባ ከተማ ምክትል ከንቲባ፣ ክቡራን የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች፣ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ የተከበራችሁ በዚህ ዕለት ቦታ የታደማችሁ እንግዶች በሙሉ፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ማዕከላችን በአስቸጋሪና እልህ አስጨራሽ የግንባታ ውጣ ውረድ ተላቆና ተጠናቆ ወደ ስራ መግባቱንና ይህንኑ ያበሰረው የምረቃ በዓል እና በአባሪነት የተዘጋጀው አውደ ርዕይ በተሳካ ሁኔታ የተጠናቀቀ መሆኑን ምክንያት በማድረግ በተዘጋጀው የምስጋና ስነ ስርዓት ላይ ለመገኘት ላበቃችሁ ለማለት እወዳለሁ። የተከበራችሁ እንግዶቻችን፣ የዚህ ቦታ የመሬት ርክክብ የተደረገው የዛሬ 21 ዓመት ገደማ ነው። የመሰረት ድንጋይ የተጣለው በ2009 ዓመተ ምህረት በጊዜው የኢፌዴሪ ፕሬዝዳንት በነበሩት ነው። ክቡር ፕሬዝዳንቱ ያን ጊዜ የመሰረት ድንጋይ ሲያስቀምጡ አንድ ነገር ተናግረው ነበር። እኔ በየቦታው እየተጠራሁ የመሰረት ድንጋይ አስቀምጥ ባላለው አንድም ፕሮጀክት ግን ተጨርሶ አይቻላቅም ብለው በቅሬታ ነበር መሰረት ድንጋዩን ያስቀመጡልን። ዛሬ ይህ ማዕከል ተጠናቆ እሳቸውም በህይወት በደስታ እንደገለጹልን ለማበሰር ሞክራለሁ። ሆኖም ፕሮጀክቱ ከመንፏቀቅ ያለፈ እርምጃ መራመድ እስካሁን ድረስ አልቻለም ነበር። እንደሚታወቀው ስኬት በራሱ የሚመጣ ነገር አይደለም። አያሌ የገንዘብ ሀብትን፣ የባለሙያ ተሳትፎን፣ ልፋትና ከሁሉም በላይ ትክክለኛና በሳል አመራር መኖርን ይሻል። ክብርት ወይዘሮ አዳነች አቤቤና መንግስታቸው የማዕከሉን ግንባታ መቀጠል አቅቶት በሚንገራገጭበት ወቅት ነፍስ አድን የሆነው የደረሱና ሁኔታው እንዲቀለበስ በማድረግ የግንባታ ሂደት ነፍስ ዘርቶ እንዲንቀሳቀስ ያደረጉ አመራር ናቸው። ከልብ ልናመሰግናቸው እንወዳለን። ባለፉት 3 ዓመታት አንደኛ የአስተዳደርና የኢኮኖሚ ማዕከል የሆነውን ህንፃ ብቻ የሚታይበት ጊዜ ሁሉን አቀፍ በሆነ አካሄድ ግንባታዎች እንዲፋጠኑ አመራር በመስጠት፣ ሁለተኛ ለግንባታው የሚያስፈልገውን የፋይናንስ ሀብት በብዙ ቢሊየን ብሮች በመመደብ፣ ሶስተኛ ለሌሎች መንግስታዊና መንግስታዊ ያልሆኑ አካላትና ግለሰቦች አክሲዮን እንዲገዙ በማድረግ፣ አራተኛ ዓለም አቀፍ ደረጃውን ለማስጠበቅ 6 ብሎኮች ያሉት ህንፃዎች ተገዝተው ደረጃውን ወደ ጠበቀ ሆቴል እንዲቀየሩ በማድረግ፣ አምስተኛ የማዕከሉ ይዞታ ከ11 ሄክታር ወደ 40 ሄክታር እንዲያድግ ማድረግ፣ ስድስተኛ በማዕከሉ አቅም ቶሎ ሊገነቡ የማይችሉትን በኮሪዶር ልማት ታቅፈው ማዕከሉ ከአካባቢው ጋር ህብር በመፍጠር ለከተማው ተጨማሪ ውበት እንዲሆንና ቀደም ሲል በእቅድ ያልተያዙ ተጨማሪ የመኪና ማቆሚያ ቦታ፣ የውሃ ፋውንቴኖች፣ መዋኛ ገንዳ፣ አይን የሚማርክ አረንጓዴ ግቢ፣ የውስጥ ለውስጥ አስፋልት መንገድ ወዘተ እንዲለሙ በማድረግ፣ ሰባተኛ በቀን በሌሊት ሰውም ኖረም ሰው ሳይኖርም በግልጽም በስውርም ክረምት ከበጋ ሳይሉ በጭቃና ጎርፍ ላይ እየተራመዱ የማዕከሉን የግንባታ ሂደት እየተከታተሉ አመራር በመስጠት፣ ስምንተኛ ከምረቃ በኋላ ማዕከሉ በህዝብ እንዲጎበኝ በመዲናችን እንዲታወቅና የከተማው ነዋሪ የሚዝናናበት የሚናፈስበትና የንግድ መረጃ የሚያገኝበት ሌላ ተጨማሪ የእረፍት ጊዜና የመዝናኛ መስህብ መኖሩን
በሚዲያ የተጠናከረ ሽፋን እንዲኖረው በማድረግ በዚህ ሁሉ ከፍተኛ አመራር በመስጠት ስለተሳተፉና ፍጻሜ ላይ ስላደረሱ ክብርት ከንቲባን አመሰግናለሁ። ክቡራትና ክቡራን በማጠቃለል ክብርት ወይዘሮ አዳነች አቤቤ የአዲስ ዓለም አቀፍ ኤግዚቢሽን ማዕከል ፕሮጀክትን ከገባበት አጣብቂኝ እንዲወጣ በማድረግ ለፕሮጀክቱ ማስጨረሻ ከፍተኛ የፋይናንስ ሀብት በመመደብ በግንባታ ሂደቱ ላይ ያለምንም መታከት የቅርብ ክትትል በማድረግ ማዕከሉ ወደ አገልግሎት እንዲሸጋገር ለማስቻል የሰጡትን የላቀ አመራር ያደረጉትን አስተዋጽኦና የተጫወቱትን ሚና በአጭር ጊዜና በዚህ መልኩ ማንኛችንም ገልጸን ልንጨርሰው በማንችለው በዚህ ሰዓት ማለት የምንችለው ፈጣሪ ይስጥልን ማለትና በኩባንያው ቦርድ በኩባንያው አመራርና ሰራተኛ እንዲሁም በራሴ ስም ልባዊ ምስጋና ማቅረብ ብቻ ነው። ክብርት ከንቲባ ፈጣሪ ይስጥልን ከልብ እናመሰግኖታለን። የደስታና የተባረከ ቆይታ ይሁንልን። እጅግ አድርጌ አመሰግናለሁ።